question number 1 the number 3 natural number 1/5 as a single fraction is equal to እዚህ ጋር እንደምናየው 3 ሙሉ 1/5ኛ ወደ ሲንግል ፍራክሽን ሲቀየር ውጤቱ ምን ይሆናል ነው እያለን ያለ 3 ሙሉ 1/5ኛ ማለት ሚክስድ ፍራክሽን ወይም ድብልቅ ክፍልፋይ የሚባለው ሲሆን ይሄን ወደ ሲንግል ፍራክሽን ማለት ወደ ፕሮፐር ፍራክሽን ሲቀየር የዛን ውጤት ምን ይሆናል ነው እያለን ያለ። ይሄን ለመስራት ሚክስድ ፍራክሽንን ወደ ፕሮፐር ፍራክሽን ለመቀየር ሙሉ 3 ሲባዛ እቺ 3 ያለች 3 ሲባዛ በ5 ሲደመር ከላይ ያለቻት 1 ማለት ነው። ይሄ ማለት 3 ሲባዛ 5 3 ማለት ዋናዋ ሙሉዋ ቁጥሯ ስትባዛ በታህቱ ሲደመር ከላዕሉ ላይ ያለቻት 1 ሲካፈል ታህቱ አይቀየርም 5 ማለት ነው። ስለዚህ 3 ሲባዛ በ5 15 ኤንድ ሲደመር ዋን አለች እቺ የውጭ ያለቻት ወይም የላዕሏ ሲካፈል ታህቱ ወይም ዲኖሚኔተሩ 15 ሲደመር 1 16 ሲካፈል 5 ታህቱ። ስለዚህ answer is 16/5 16/5 ምርጫ ላይ እንፈልጋለን። choice A ወይም letter A። question number 2 absolute value -2/3 plus 1/3 is equal to absolute value ማንኛውም ቁጥር ከአብሶሉት ቫልዩ ሲወጣ ፖዚቲቭ ነው። ይሄን ማወቅ አለብን። ስለዚህ absolute value of -2/3 plus 1/3 ይሄ ሲወጣ ፖዚቲቭ 2/3 ነው የሚወጣው 2/3 plus 1/3 3 ታህቱ ወይም ዲኖሚኔተሩ ተመሳሳይ ከሆነ ላዕሉን ብቻ እንደምራለን። የታህቱን አንዱን ወስደን ማለት ነው የጋራ። ስለዚህ 3 ሁለት ሲደመር 1 3 the answer 3/3 ይሄ ደግሞ 1 ነው ማለት ነው። ስለዚህ ቾይዛችን የቱ ይሆናል ማለት ነው ሲ is the answer። question number 3 which one of the following is true ትክክል የሆነው የትኛው ነው? ይሄ ኮምፓሪሽን ላይ የመጣ ጥያቄ ነው። 1/2 3/5 7/10 ከአራቱ ምርጫዎች አሉ እነዚህ ቁጥሮች 7/10 3/5 1/2 እነዚህን ቁጥሮች መጀመሪያ ዲኖሚኔተራቸውን ወይም ታህታቸውን እናመሳሰልና ከዛ በላዕሉ ነው የምናወዳድር። ሁሉም ታህቱ ተመሳሳይ ከሆነ ወይም ዲኖሚኔተሩ ተመሳሳይ ከሆነ በኋላ ላዕሉን አይተን የቱ ይበልጣል የቱ ያንሳል ወይም ትክክል የሆነውን እናውቃለን ማለት ነው። ስለዚህ አሁን 7/10 ታህቱ 10 አለ ሌሎችን 2 እና 5 ያሉትን ታህቶችን 10 ማድረግ ማለት ነው። ለምሳሌ 1/2 ቺቱ ወደ 10 እንድትቀየር ላዕሉንም ታህቱን ወይም ኑሜሬተሩንም ዲኖሚኔተሩን በ5 ባባዛው 10 ይሆናል። ሲባዛ በ5 ኦቨር 5 5/5 ማለት 1 ነው። ይሁን አንድን ቁጥር በአንድ ብታባዙት ራሱ ቁጥሩ ሲሆን ለውጥ የለውም። ግን በ5 ኦቨር 5 ባባዛው ታህቱን ወደ 10 ቀይርልኛል ማለት ነው። = 1 times 5 is 5 divided by 2 times 5 is 10 so 5/10 ስለዚህ ታህቱን ወደ 10 ቀይረን የመጀመሪያዋን 3/5 ሁለተኛዋን ደግሞ ስንቀይር 3/5 ታህቱ 5 ነው 5ን ወደ 10 ለመቀየር በሁለት ማባዛት ላዕሉንም ታህቱንም 2/2 so 3 times 2 is 6 5 times 2 is 10 ስለዚህ 5/10 6/10 7/10 አሁን ታህቱ ተመሳሰለ ሁሉ ስናወዳድር 5/10 6/10 7/10 አሁን ይሄን ስናይ 5 ታህቱ ሙሉ ተመሳሳይ ስለሆነ ዲኖሚኔተሩ 10 10 10 ስለሆነ ላዕሉን ብቻ እናወዳደር ነው። ዲኖሚኔተሩ 5 ከ6 ከ7 ምን ይሆናል? 5 ከ6 ያንሳል። ስለዚህ ለዛን 6 ከ7 ያንሳል። ለዛን 5 ያንሳል ከ6 ያንሳል ከ7 ይሄ ማለት 1/2 ለዛን 3/5 ለዛን 7/10 is the correct answer። ይሄ መልሳችን ነው። question number 4 3/7 plus 1/2 which is equal to how much? ይሄን ለመስራት ታህቱ ግዴታ መመሳሰል አለበት። 7 እና 2 የማይመሳሰል ነገር ነው። ይሄን ለማድረግ ምን እናደርጋለን?
ክሪስ ክሮስ የሚባል ሩል ተጠቅመን 3/7 ፕላስ 1/2 ክሪስ ክሮስ ማለት ክሪስ ክሮስ ካደረግን በኋላ አናውቁም ታቱን እርስ በርስና ዳሉን እርስ በርስ እናባዛለን እንደዚህ ማለት ነው። 3 times 2 6 ይሆናል ሲደመር 7 times 1 7 over 7 times 2 14 6 plus 7 is 30 over 40. The answer is 13 over 40 D ማለት ነው። Question number 5. The sum of two rational numbers is 3. If one of the number is 9/4, then the other number is የሁለት ራሽናል ናምበሮች ድምር 3 ከሆነ እና አንደኛውን ራሽናል ናምበር 9/4 ነው ብለን ብናስብ ወይም 9/4 ነው ብለን ብናስብ ሁለተኛው ማን ይሆናል? ለምሳሌ x እና y ራሽናል ናምበሮች ናቸው ብለን እንነሳ። x + y ራሽናል ናምበሩ ካልነ ድምራቸው ስንት ነው? 3 x + y = 3። አንደኛውን ናምበር ለምሳሌ x ነው ወይም y የፈለግነውን ከሁለቱ አንዱን 9/4 ብንጠቀም ለምሳሌ x 9/4 ብለን ብንወስድ 9/4 x ብንወስደው ፕላስ y is equals to 3 አሁን 9/4 ፕላስ y equals to 3 ከሆነ y ለማግኘት ከ3 9/4 መቀነስ ማለት ነው። ስለዚህ y which is equals to 3 minus 9/4 እዚህ ጋር በውስጥ ታዋቂነት አንድ ስላለች ክሪስ ክሮስ ሩል ተጠቅመን 3 ሲባዛ በ4 12 9 ሲባዛ በ1 ሲቀነስ 9 ሲካፈል 1 ሲባዛ በ4 4 so y is equal to 12 minus 9 is 3/4. The answer is 3/4. 3/4 is A. Question number 6. -3/4 times -10/9. ይህን ስንሰራ always ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ኔጌቲቭ ታይምስ ፖዚቲቭ ኔጌቲቭ ይህን ህግ እናውቃለን። ስለዚህ ኔጌቲቭ ታይምስ ኔጌቲቭ always ሪዛልቱ ምንድነው? ፖዚቲቭ። ስለዚህ ሁለቱም ኔጌቲቭ ስለሆነ ኔጌቲቭ 3/4 ኔጌቲቭ 10/9 ስለሆነ ቫልዩ ፖዚቲቭ ይመጣ። ኔጌቲቭ 3/4 ታይምስ ኔጌቲቭ 10/9 is equal to ኔጌቲቭ ፖዚቲቭ ነው 3 ሲባዛ በ10 30 ሲካፈል 4 ሲባዛ በ9 36 ይህን ማቃለል ወደ ሲምፕሊፋይድ ፎርም 30/36 መልስ ስለሌለ ስናቃለው በ6 ይቀለላል። 30 ሲካፈል ለ6 5 36 ሲካፈል ለ6 6 ስለዚህ simplest form of the answer is 5/6 B. Question number 7. If we divide 4 natural number 1 by 3 by 1 by 6 the result is አራት ሙሉ 1/3ኛን በ1/6ኛ ብናካፍለው ውጤቱ ስንት ነው? መጀመሪያ አራት ሙሉ 1/3ኛ ሚክስድ ፍራክሽን ወይም ድብልቅ ክፍልፋይ ስለሆነ ወደ ፕሮፐር ወይም ወደ ህጋዊ ክፍልፋይ እንቀይረዋለን። መጀመሪያ እሱን ለማድረግ 4 ሲባዛ በ3 4 ሲባዛ በ3 ሲደመር 6 4 ሲባዛ በ3 ሲደመር ታህቱ ያለቻት ሲካፈል ላአሉ ሲካፈል ታህቱ አይቀየርም 3 ነው። 4 ሲባዛ በ3 12 ሲደመር 1 ሲካፈል ለ3 ስለዚህ ስንት ይሆናል? 13/3 አሁን ፎር ሙሉ 4 ሙሉ 1/3ኛ ወደ 13/3ኛ ስለተቀየረ 13/3ኛ ሲካፈል በማን ያለ በ1/6 እንዲህ ብናደርገው ውጤቱ ስንት ይሆናል ነው። ይሄን ለመጨረስ ማካፈል እንደሚታወቀው ማባዛት ግልባጭ ስለሆነ ይሄን 13
ኦቨር 3 ወደ ማባዛት ቀይር ነው። ላዕሉ ታህት ታህቱ ታህት ይሆናል። ላዕሉ ላዕል ላዕሉ ታህት ታህቱ ላዕል 6 ኦቨር 1። ስለዚህ በ3 1 በ3 2። ስለዚህ ምን መጨረሻው 13 ሲባዛ በ2 ስንት ይሆናል? 26። ስለዚህ ሪዛልቱ ስንት ነው? 26 ማለት ነው። ቢ Question number 8. A bag contained 8.2 kg of 3 types of fruits. 2.5 kg orange, 2.2 kg banana, and the rest is apple. Then the amount of apple is ቦርሳ 8.2 ኪሎ ግራም የሚመዝን ፍራፍሬ አይነቶችን ይዟል። 2.5 ኪሎ ግራም የሚመዝነው ብርቱካን ሲሆን 2.2 የሚመዝነው ደግሞ ኪሎ ግራም የሚመዝነው ሙዝ እና ከዛ የተረፈው የቀረው አፕል ነው። ዋናው ጥያቄውን የአፕሉ አማውንት ምን ያህል ኪሎ ግራም ነው? በኪሎ ግራም ቶታሉ ስንት ነው? 8.2 ኦሬንጁ 2.5 እና ባናናው 2.2። አሁን አፕሉ ነው የተጠየቅነው። አፕሉ ስንት አማውንቱ የአፕሉ አማውንት ስንት ኪሎ ግራም ነው? ይሄን ለመስራት ቶታል which is equals to ኦሬንጁ ሲደመር ባናናው ሲደመር አፕሉ ቶታሉ አለ 8.2 አለ እኩል ነው። ኦሬንጁም አለ 2.5 ሲደመር ባናናው አለ 2.2። የተጠየቀው ግን አፕሉ አለ የለም፣ እሱ የተጠየቀው ነው። ስለዚህ አፕሉን ለማግኘት ከ8.2 ከቶታሉ የኦሬንጁንና የባናናውን እንቀንሳለን። ኦሬንጁና ባናናው ሲደመሩ 2.5 ሲደመር 2.2 4.7 ሲቀነስ 4.7። ስለዚህ አፕሉ 3.5 አፕሉ በኪሎ ግራም 3.5 ኪሎ ግራም ነው ማለት ነው። ምርጫ እንፈልግ። the answer is C 3.5። question number 9. which one of the following number is squared number? ከአራቱ ከተዘረዘሩት የትኛው ነው ስኩዌርድ ናምበር የሆነው ወይም ራሱን በራሱ አባዝቶ የሚመጣ ቁጥር የሆነው? ለምሳሌ 2 አይደለችም፣ 4 ነው። 4 እዚህ ኳልስቱ 2 ስኩዌር ነው አይደለ? 2 ስኩዌር ሲሆን 4 እንሰጣለች። 6 አይደለም፣ 8 አይደለም። the answer is A. the answer is B 4. the area of a square. question number 10. the area of a square is 196 centimeter square. what is the length of one side of the square? የስኩዌር ማለት አራቱም ሳይዶች እኩል የሆነ ሳይዱ ሌንግዙ እኩል ነው አራቱም። የዛን ኤሪያ ስንፈልግ ምንድነው የምናደርግ? ሌንግዝ ሲባዛ በሌንግዝ ወይም ሌንግዝ ስኩዌር ነው። አሁን ኤሪያው ተሰጥቶናል። ስንት? 196 ኤሪያ 196 ሴንቲሜትር ስኩዌር ተሰጥቶናል። አሁን የተጠየቅነው እኛ ሌንግዙ ስንት ይሆናል? ሌንግዙን ለማግኘት ሌንግዝ ስኩዌር which is equal to area 196። አሁን እቺን ለማግኘት አንደር ራዲካል እናስገባለን። ስኩዌር በዚህ ጠፋና ሌንግዝ which is equal to አንደር ራዲካል 196 13 ሴንቲሜትር 196 ከስኩዌር ሩት ሲወጣ 13 ሴንቲሜትር ስለሆነ ማለት ነው። ስለዚህ መልሳችን ምን ይሆናል? ቢ። question number 11. table 1 yields the value y is equals to x square and the domain መስሪያ ክልላችን x የምትገኘው በ1 እና በ1.49 መካከል ነው። by using the table ማለት እኛው ነው under radical 2.016 is equal to ይህን ቴብል ታች ያለውን ቴብል ተጠቅማችሁ 2.016 ከስኩዌር ሩት ስትወጣ x በዚህ በኩል ማለት ሆሪዞንታሊ ማለት ቨርቲካሊ ማለት እሱን በመጠቀም አሁን የመጀመሪያ ስራችን 2.016 እንፈልጋለን ቴብል ውስጥ 2.016 ማለት እዚህ ጋር ያለች እቺ ቁጥር ነች። እቺን ካገኘን መጀመሪያ
ኢን ዘ ሌፍት ሳይድ ሆሪዞንታሊ ወደ ሌፍት እንሄዳለን እዚህ ጋር እስክንደርስ፣ ከዛ ቨርቲካሊ እስከ መጨረሻው እንሄዳለን። ይህን ስንጽፈው ምን ይሆናል ማለት ነው? 1.4 እዛቱ አለች 1.42 ምንድነው? አንደር ራዲካል ይዘች ባለ። ስለዚህ አንሰር ኢዝ ሲ 1.42 is the value of the square root of 2.016. Question number 12. 3/4 the whole cube is 3/4. ይሄን ለየብቻው ኪዩብ ማድረግ እንችላለን። 3 ኪዩብ ኦቨር 4 ኪዩብ 3 ኪዩብ ማለት 3 ታይምስ 3 3 ጊዜ 4 ኪዩብ እንደዛው 4 ታይምስ 4 ስለዚህ ምን ይሆናል? the whole cube 3 ኪዩብ 27 3 ታይምስ 3 9 ታይምስ 3 27 ስለሆነ 4 ሲባዛ በ4 64 3 ጊዜ ሶ 27 ኦቨር 64 ምርጫ እንፈልግ። the answer is C. question number 13 cube root of minus 64 cube root of minus 64 is equal to ይህ ማለት cube root of negative 4 the power of 3 አሁን የሰራ ነው ማለት ነው። 12ኛ ጥያቄ ላይ የሰራ ነው። ይህ ማለት equal to negative 4 the power of 3 cube ማለት 1/3 the power of 1/3 ማለት ነው። እቺ ደግሞ በዚህኛው ሩል እቺ በዚህ ትጣፋለች 3 times 1/3 1 ስለሆነ ማለት ነው። ስለዚህ መልሱ -4 the answer is -4. question number 14 the volume of cubic box with side length equal to 1/2 meter is cubic box ኪዩብ ከሆነ ስድስቱም ገጽ እኩል ነው። ስለዚህ ቮሊዩም ለመፈለግ ኪዩብ ባይሆን ቮሊዩም ስንፈልግ ሌንግዝ ታይምስ ዊድዝ ታይምስ ሄይት ነበር ኪዩብ ባይሆን። ግን አሁን ኪዩቢክ ስለሆነ ሳይዱ ሁሉም እኩል ሌንግዙም ዊድዙም ሄይቱም ሌንግዝ ለመጣት እንችላለን። ስለዚህ ቮሊዩም ስንፈልግ ሌንግዝ ኪዩብ ማድረግ እንችላለን ማለት ነው። የተሰጠን በሌንግዝ ስለሆነ ሌንግዝ ስንት ነው? 1/2 the whole cube ቮሊዩም ስንት ይሰጠናል? 1 ኪዩብ 1 ኦቨር 2 ኪዩብ 8 ቮሊዩም 1/8 ማለት ነው። 1/8 the answer is C. question number 15 a point x, y is located in the fourth quadrant. Then which one of the following is true about the coordinate of the point? ይህችን ለመረዳት መጀመሪያ ግራፏን ብንስራት x versus y ግራፍ ይሄ ፈርስት ኳድራንት ነው። ይሄ ደግሞ ሰከንድ ኳድራንት፣ ይሄ ሰርድ፣ ይሄ ደግሞ ፎርት። ስለዚህ በዚህ መሰረት የመጀመሪያው ኳድራንት ላይ ኤክስም ዋይም ፖዚቲቭ ናቸው። ፖዚቲቭ ኮማ ፖዚቲቭ። ሁለተኛው ኳድራንት ላይ ኤክስ ኔጌቲቭ ዋይ ፖዚቲቭ። ሶስተኛው ሁለቱም ኔጌቲቭ። አራተኛው ኤክስ ፖዚቲቭ ዋይ ኔጌቲቭ። ስለዚህ አራተኛው ኳድራንት ላይ ስለተጠየቅን ኤክስ ፖዚቲቭ ዋይ ኔጌቲቭ ነው እንፈልጋለን። ኤክስ ግሬተር ዛን 0 ዋይ ሌስ ዛን 0 የሚለውን ምርጫ እንፈልጋለን። ኤክስ ግሬተር ዛን 0 ዋይ ግሬተር ዛን 0 ኤ ዋይ ግሬተር ዛን ነው የሚል አይሆንም። ቢ ኤክስ ግሬተር ዛን 0 ኤንድ ዋይ ሌስ ዛን 0 ቢ ኢዝ አንሰር። እንፈልጋት እቺን ስለሆነ ማለት ነው። ሌላው ኤክስ ሌስ ዛን አይደለም፣ ምክንያቱም ፎርት ኳድራንት ላይ ኤክስ ፖዚቲቭ ስለሆነ ማለት ነው። ስለዚህ ኮሬክት አንሰር ኢዝ ቢ። question number 16
which one of the following points is not on a line shown in the figure? እዚህ ጋር እንደምናየው እችኛው ፈርስት ኳድራንት ናት፣ እቺ ደግሞ ሰርድ ኳድራንት ነች። ስለዚህ በፈርስት እና በሰርድ ኳድራንት ነው እያለፈ ያለ ላይኑ። እቺ ላይን በሰርድ እና በፈርስት ኳድራንት እያለፈ ስለሆነ ኤክስ ኦልዌይስ እዚህ ጋር ግሬተር ዛን 0 ነው፣ ዋይ ግን ሌስ ዛን 0 ነው። ኤክስ እዚህ ጋር ፖዚቲቭ ነው ግዴታ። ስለዚህ ኤክስ እዚህ ጋር የማይሆነው ስለሆነ ኔጌቲቭ ስለሆነ ኤክስ እቺን -1 2 ማለት -2 ማለት እቺ ኤክስ ባሮ ስለምታመለክት እቺ ደግሞ ዋይ ስለሆነች ኤክስ እዚህ ጋር ግዴታ ግሬተር ዛን 0 ማለት አለበት። ይሄ ግን ኔጌቲቭ 1 ስለሆነ የማይሆነው ይሄ ነው ማለት ነው። ሌሎቹ እንዳለ ይሆናሉ b2 -1 ምክንያቱም ኤክስ 2 ናት ፖዚቲቭ ስለሆነ c 3,0 ኤክስ ፖዚቲቭ ስለሆነ 3 ይሆናል። ዲ 0 መሆን ይችላል እዚህ ጋር ቢሆን፣ የማይሆነው ግን ኤ ነው። question number 17 the solution of 2x plus 3 less than x minus 1 is እዚህ ጋር ስንሰራ 2x plus 3 less than x minus 1 x ነው ወደዚህ እናሳልፍ 3 ነው ወደዛ እናሳልፋለን። 2x በዚህ የነበረው ወደ ከእኩልነት በኋላ ሲያልፍ ኔጌቲቭ x ይሆናል less than minus 1 3 ወደዛ ሲያልፍ ኔጌቲቭ 3 2x minus x less than -1 -3 -4 x less than -4. The answer is C. Question number 18 the sum of two consecutive integers x and y is less than 55 if x is the smaller number in the sum then ሁለት ኮንስኬቲቭ ኤክስ እና ዋይ የሚባለው ኮንስኬቲቭ ኢንቲጀሮች ድምራቸው ከ55 ያንሳል። x plus y is less than 55 if x is smaller number in the sum x smaller ከሆነች ከy የምታንስ ከሆነች የትኛው ነው ከምርጫው መሆን ያለበት? ድምራቸው ከ55 ማነስ አለበት ግዴታ። x ደግሞ ዝቅተኛው ቁጥር ነች ወይም ከy ታንሳለች። x less than 54 አይሆንም፣ ምክንያቱም y ግዴታ ከx ትልቅ ስለሆነ ኤክስ ስሞል ስለሆነች የሚሆነው ሚኒመም ቫልዩ ያዘው የምንፈልግ ነው። ኤክስ less than 18 it is true ጥሩ ነች። 18 በታች ከሆነ ይሆናል፣ ምክንያቱም ኤክስ ከዋይ በጣም ስለምታንስ ወይም ስሞል ስለሆነች ድምራቸው ከ55 ማነስ ስላለባቸው ማለት ነው። ስለዚህ አንሰሩ ዲ ነው። question number 19 the sum of two numbers is 95 if one exceeds the other by 15 then the smaller number in the sum is let's say x and y is the two numbers x plus y x እና y ሁለቱ ናምበሮች ናቸው ብለን ብናስብ ድምራቸው 95 ነው ብሎናል። ስለዚህ x እና y ሁለቱ ናምበሮች ስለሆነ ሲደመሩ x plus y 95 እና if one exceeds the other by 15 ለምሳሌ x is equals to y plus 15 አንደኛው ቁጥር በ15 ቢበልጥ አንድ ነው። x ነው ለምሳሌ በ15 ወይም ቢበልጥ እዚህ ጋር እናስገባለን። ከx ቦታ y plus 15 እናስገባና ኢኩዌሽኑ ላይ ሳብስቲቱት አድርገን ቫልዩ እንፈልጋለን ማለት። ስለዚህ y plus 15 የx ቫልዩ ማለት ነው የመጀመሪያ ሲደመር y is equal to 95 y plus y 2y is equals to 95 አለ 15 ወደዚያ ያልፋል። ከእኩልነት ሲያልፍ ኔጌቲቭ ነው 15 2y is equals to 0 80 80 over by 2 so y is equals to 40. The answer is 40. Choice D is the correct answer. Question number 20 which one of the following are not necessarily similar figures? Similar figure ያልሆኑ always የማይሆነው ወይም necessarily true ያልሆኑ ማለት ነው። Any two triangles with their corresponding angles are equal
ይሄ ይሆናል። ሲሚላር ፊገር ማለት ሳይድ አንግል የሚባሉ እነዚህ ሶስት አይነቶች ሲሚላሪቲ የሚባሉ ስለማሟላ። ቢ ኤኒ ቱ ትሪያንግልስ ዊዝ ዜር ኮረስፖንዲንግ ሳይድስ አር ኢኳል። ይህም ትክክል ነው። ሲ ይሆናል ትክክል ነው። ለምሳሌ እዚህ ጋር ራይት አንግል ትሪያንግል ነው 90 ቢሆን 90 ዲግሪ ቢለካ እዚህ ጋር 35 ቢሆን እዚህ ጋር 45 የመሆን 55 ቢሆን ችግር የለውም ማለት። ስለዚህ ሲ ትክክል ነው። ኤኒ ቱ ትሪያንግልስ ዊዝ ዜር አልቲቲዩድ አር ኢኳል። ዘ ኮሬክት አንሰር ኢዝ ትክክል ነው። የትኛው ዲ ትክክል አይደለም ማለት ነው። ሲም ይሆናል። ኤኒ ቱ ራይት አንግል ትሪያንግልስ ዊዝ ዋን ኦፍ ዜር አንግልስ ኢዝ 35 መሆን ይችላል። አንደኛው 35 ሆነ ማለት ሌላኛው 90 ዲግሪ ነው። ሶስተኛው ዲግሪ ስንት ነው? 55። ስለዚህ 35 ሲደመር 55 90 ስለምን ራይት አንግል ደግሞ ማለት 90 180። ስለዚህ ሲ ትክክል ነው። የማይሆነው የትኛው ነው? ዲ